ሰላም ጤና ይስጥልን ውድ በአገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ነው። ሰበር ዜና። የኢትዮጵያ መከላከያ ሰራዊት በተለምዶ ጽምዶ በሚባለው ቡድን ላይ እርምጃ መውሰድ መጀመሩን አስታወቀ። ጽምዶ በሚለው በፖርት ሱዳን የተሰባሰቡ አካላት ከሻቸው ለፈርዖን ቀንበር በሰጡ የኢትዮጵያ አካላትና በአካባቢው ባለው ጥቃቅን ቡድኖች ስብስብ በጋራ የተጠነሰሰ ዘር ሉዓላዊነት ተነሳሽነት ያለው የሀገር መከላከያ ሰራዊት እንቅስቃሴያቸውን ዝንዝር ወደ መሬት እናወርዳለን ብለው እንቅስቃሴ ባያደርጉም ሰንበሳት እንደሚቀልጠው ይቀልጣሉ ሲል ከባድ ማስጠንቀቂያ አሰምቷል። በዝርዝር እንመለከተዋለን። ወዲህ ደግሞ የፋኖ ታጣቂ ኃይሎች እጅ መስጠታቸውን ቀጥሏል። አማራ ህዝብን ጥያቄ በትጥቅ ትግል ማስመለስ ወደ ጫካ መግባቱን ከ2 ዓመታት በፊት ይፋ ያደረገው ፋኖ አሁን ደግሞ ውስጣዊ መፍረክረክ እንዳጋጠመው የገበታ ምንጮች አረጋግጧል። ከዚህ በፊት ከፍተኛ መሪዎቹ ትግሉ እየተሸጠ ነው ከህወሓትና ከሻዕቢያ ጋር በመሆን ኢትዮጵያን የማፍረስና በብሔራዊ ጥቅሞቿ ላይ እየተነገደ ነው በሚል እጃቸው ለመንግስት ሰጥተው ሰላማዊ ኑሮ መኖር መጀመራቸውን ተከትሎ በርካቶች የእነሱን ፈለግ እየተከተሉ ናቸው ተብሏል። በዝርዝር አካተነዋል። በሌላ ዜና በኦሮሚያ ክልል ሰሜን ሸዋ ዞን ወረጃ አርሶ ወረዳ ታጣቂዎች ሰሞኑን በፈጸሙት አዲስ ጥቃት አባትና ልጅን ጨምሮ 6 ሰዎች ሲገደሉ የ6 ቀበሌ ቤቶች መቃጠላቸውን በርካታ ከብቶች መዘረፋቸው ነዋሪዎች ተናግረዋል። ነዋሪዎቹ መንግስት አፋጣኝ እርምጃ እንዲወስድና ሰላማቸው እንዲመለስላቸው ጠይቀዋል። ሰሙታላችሁ። ይህ በእንዲህ እንዳለ በነዳጅ ማጭበርበር ወንጀል የተከሰሰችውና ኑሮዋን በአየርላንድ ያደረገችው ባለሀብቷ በረከት ገበሬዋ በኢንተርፖል ቁጥጥር ስር ልትውል ፍለጋ እየተደረገባት መሆኑን የገበታ ሚዲያ ምንጮች አረጋገጡ። ተወዳጅነትን አትርፋ የነበረችውና በአሁኑ ሰዓት ነዳጅ ማጭበርበርን ጨምሮ በሌሎችም ተያያዥ ወንጀሎች በፌዴራል ፖሊስ በከፍተኛ ሁኔታ እየተፈለገች የምትገኘው በረከት ገበሬዋ አየርላንድ መግባቷን በወሬ ብቻ ሳይሆን በቪዲዮ በመቅረጽ ማሳወቋ ይታወሳል። ሰፋ አድርገን ይዘነዋል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። የኢትዮጵያ ሀገር መከላከያ ሰራዊት በሀገሪቱ ሉዓላዊነትና ደህንነት ላይ እኩይ ሴራ ሲጎነጉኑ የነበሩ የጥፋት ኃይሎችን ኢላማ በማድረግ ወታደራዊ እርምጃ መውሰድ መጀመሩን የገበታ ሚዲያ ምንጮች አረጋግጠዋል። በፖርት ሱዳን ከተማ ተሰብስበው ጽምዶ በሚል ስም የጸረ ሉዓላዊነት እንቅስቃሴ ሲያካሂዱ የነበሩ አካላት ላይ ሰራዊቱ አውዳሚ ምት ማድረስ መጀመሩን ተከትሎ ጽምዶ በከፍተኛ ሁኔታ መፍረክረክ ጀምሯል ተብሏል። ይህ እርምጃ የመጣው በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ በሰጡት ጥብቅ ማስጠንቀቂያ መሰረት ሲሆን የሀገሪቱን ክብር የሚደፍር ማንኛውም አካል ዋጋ እንደሚከፍል ያረጋግጣል ተብሎለታል። የመከላከያ ሰራዊቱ በቦታው ላይ እየደረሰ ያለው የድብደባ እርምጃ በኢትዮጵያ ላይ የተቃጣን የክህደት ሴራ በአጭር ጊዜ ለመቀልበስ ያለመ ነው የተባለ ሲሆን ጀነራሉ ቀደም ሲል በሰጡት መግለጫ እንዳስታወቁት ጽምዶ የተባለው ቡድን የውጭ ኃይሎችን ፍላጎት ለማራመድ ትከሻቸውን የሰጡ የውስጥ ደህንነት አካላትና በአካባቢው ካሉ ጥቃቅን ቡድኖች ጋር በመተባበር የፈጠሩት የቅዠት ስብስብ ነው ተብሏል። አሁን እየተወሰደ ያለው እርምጃ የቡድን እንቅስቃሴ ወደ መሬት በማውረድ እንደ ሰም በእሳት እንዲቀልጡ የሚያደርግ ወሳኝ ወታደራዊ ምላሽ ነው ተብሏል። የመከላከያ ሰራዊቱ ይህንን እርምጃ ከመውሰዱ በፊት በአዲስ አበባ ለሚገኙ የዲፕሎማቲክ ማህበረሰብ አባላት በቂ ግንዛቤ የፈጠረ ሲሆን ኢትዮጵያ ሉዓላዊነቷን ለማስጠበቅ የማንንም ፍቃድ እንደማትጠይቅ በግልጽ አስታውቋል። የሀገር ደህንነት ቅድሚያ የሚሰጠው ጉዳይ በመሆኑ ሰራዊቱ በየትኛውም አካባቢ ለሚፈጠር የጥፋት እንቅስቃሴ ተመሳሳይ የሆነ አስተማሪ ምላሽ ለመስጠት በከፍተኛ ዝግጁነት ላይ እንደሚገኝ የተገለጸ ሲሆን ይህ የመከላከያ ሰራዊት ታሪካዊ እርምጃ የኢትዮጵያን ጠላቶች የሚያንቀጠቅጥና የሀገሪቱን ሉዓላዊነት የሚያረጋግጥ ነው እየተባለ ይገኛል። ከኤርትራ መንግስት ጋር ግንኙነት ባለው የህድሞ ቲቪ የዩቲዩብ ቻናል አማካኝነት ሲተላለፍ የነበረው የጥፋት ሴራ አሁን ላይ የመከላከያ ሰራዊቱ ወታደራዊ ምት እያረፈበት እንደሚገኝ ምንጮቻችን ተናግረዋል። ሰራዊቱ በአሁኑ ወቅት የጠላትን አከርካሪ በመስበር ላይ የሚገኝ ሲሆን የሀገርን ሰላም ለማረጋገጥ የሚደረገው ዘመቻ ተጠናክሮ ቀጥሏል ነው የተባለው። ውድ የገበታ ሚዲያ ቤተሰቦች በዚህ ጉዳይ ላይ ሚዲያችን ተጨማሪ መረጃዎችን እንደደረሱት ወደ እናንተ የሚያደርስ ይሆናል። በቀጣይ መረጃችን በርካታ የፋኖ ታጣቂ ኃይሎች እጅ መስጠታቸው ተሰማ። የአማራን ህዝብ ጥያቄ በትጥቅ ትግል ለማስመለስ ወደ ጫካ መግባቱን ከ2 ዓመት በፊት ይፋ ያደረገው ፋኖ አሁን ግን ውስጣዊ መፍረክረክ እንዳጋጠመ የገበታ ሚዲያ ምንጮች አረጋግጠዋል።
ከዚህ በፊት መሪዎቹ ትግሉ እየተሸጠ ነው ከህወሓትና ከሻዕቢያ ጋር በመሆን ኢትዮጵያን የማፍረስና በብሔራዊ ጥቅሞቿ ላይ እየተነገደ ነው በሚል እጃቸውን ለመንግስት ሰጥተው ሰላማዊ ኑሮ መኖር መጀመራቸውን ተከትሎ በርካቶች የእነሱን ፈለግ እየተከተሉ ናቸው ተብሏል። ትግሉ የተሸጠ ትግል መሆኑን ተረድተናል ያሉትና በዛሬው ዕለት እጃቸው ለመንግስት የሰጡት የፋኖ ኃይሎች ራሱን ፋኖ ነኝ ብሎ የሚጠራው ኃይል እየሰራው ያለው በዘመናችን ለኢትዮጵያን ሲደክሙና ለማፍረስ ሲሞክሩ ከነበሩ ኃይሎች ጋር መሆኑን አጋልጧል። ለዚህም ነው ትግላችን በሰላማዊ መንገድ ለማስቀጠል ጠመንጃ ማውረድ እየመረጥ ነው ብለዋል። ሀገራችንን እንዴት አድርገዋት እንደነበረ የሰሩትን ስራ ረስቶ ሻዕቢያን ዘመድ አድርጎ መምጣት ማለት ለግብጽ ታዛዥ መምጣት ማለት ይህ ምን ማለት ነው ሲሉ የጠየቁት የቀድሞ ታጣቂዎች ሀገርን ወደ መጨረሻ ዝግትና የጦርነት ማዕበል ውስጥ ማስገባት መሆኑን ስናውቅ ጥለን መተናል ብለዋል። አማራ ተበደለ፣ አማራ ተዘረፈ ብለን ወጣን። አማራን የበደልነውም የዘረፍነውም ራሳችንን፣ ምክንያቱም ጦርነቱን የከፈትነው አማራ ክልል ነው። የወደመውም ያለ መሰረተ ልማቱ የአማራ ክልል ነው። ምክንያቱም ጦርነቱን የከፈትነው አማራ ክልል ነው። የወደመው ያለ መሰረተ ልማት የአማራ ክልል ነው። ትምህርት ቤቱ በቤተ ክርስቲያን መስጊድ ሳይቀር ብዙ ነገር እየተጠቃ ነው። አሁን ላይ ያለው እውነተኛ ትግል ሳይሆን ዘረፋ ነው ብለዋል። ትግል ከሆነ ቢያንስ አንዳንድ እርምጃ ወደፊት መሄድ አለ። 3 ዓመት ከጀመረን ቢያንስ ወረዳን እንኳን ተቆጣጠርን ያለነው ወረዳ እንኳን አልተቆጣጠርንም ያለነው ቀበሌ ነው ብለዋል። እዚህ ትግል ስላልሆነ እስካሁን ባደረግነው ነገር ህዝቡንም መንግስትንም ይቅር ብለን ተቀላቅለናል ብለዋል። ይህ በእንዲህ እንዳለም የመከላከያ ሰራዊት የተለያዩ የአማራ ክልል አካባቢው ከፍተኛ ድል እያስገኘና ሰላም እያረጋገጠ መሆኑን አስታውቋል። በዚህም አብዛኛው የክልሉን ክፍል ሰላማዊ ማድረግ መቻሉን አስታውቋል። በቅርቡ ወደ አማራ ክልል የይምረጡኝ ቅስቀሳ ለማድረግ ተጉዘን ነበር ያሉ ፓርቲዎችም ይምረጡኝ ቅስቀሳቸውን በሰላማዊ መንገድ እያከናወኑ መመለሳቸውን አረጋግጠዋል። ከመብትና ነጻነት ትግል ወደ ዘረፋና ወንበድና እንደተሻገረ የሚነገርለት የፋኖ ትግልን በመተው በርካቶች አሁንም ሰላማዊ ትግልን ለመቀበል እንደሚሰሩ ይጠበቃል። ይህ በእንዲህ እንዳለ በኦሮሚያ ክልል ሰሜን ሸዋ ዞን ወረጃ አርሶ ወረዳ ታጣቂዎች ሰሞኑን በፈጸሙት አዲስ ጥቃት አባትና ልጅን ጨምሮ 6 ሰዎች ሲገደሉ የ6 ቀበሌ ቤቶች መቃጠላቸውን፣ በርካታ ከብቶች መዘረፋቸውም ነዋሪዎች ተናግረዋል። አንድ ነዋሪ በሰጡን ቃል በወረዳው ሸንኮራ ቀበሌ በሸኔ ታጣቂዎች ሚያዝያ 30 ቀን 2018 4 ሰዎች ሲገደሉ አንዲት እናት ቆስላ በሕክምና ትገኛለች። 100 ኩንታን እህል ወድሟል። 150 የቀንድ ከብት ተዘርፏል። 150 የንብ ቀፎ ተቃጥሏል ሲሉም ተናግረዋል። ሰዎች ታፍነው ተወስዷል። በቁጥር አልታወቁም። 1 ሚሊዮን ብር ከፍለው የተለቀቁም አሉ ብለዋል። በዚህ ሳምንት ብቻም ከ6 ቀበሌ በላይ ንብረት ወድሟል፣ ከብት ተዘርፏል። መሆኑም መንግስት ሊደርስልን ይገባል ሲሉ ጠይቀዋል። ሸኔዎች ናቸው እንደዚህ የሚያደርጉት የሚሉት ነዋሪውም ከ15 ቀበሌዎች በላይ ጥቃት መፈጸማቸውን አረጋግጠዋል። ነዋሪዎቹ እንደሚገልጹት በ6 ቀበሌዎች በተፈጸመው ተከታታይ ጥቃት አባትና ልጅን ጨምሮ 6 ንጹሃን ሕይወታቸውን አጥተዋል። በተለይም የሸንኮራ ቀበሌን የያዘው ጥቃት በከባድ የንብረት ውድመትና በሰው ኃይል መጥፋት ታጅቦ መፈጸሙ የህዝቡን ስቃይ አባብሶታል። በዕለቱ ብቻ 4 ሰዎች ሲገደሉ የቤት ንብረቶች መውደማቸውና ከብቶች በታጣቂዎች መዘረፋቸውንና የአካባቢውን ማህበረሰብ ከምርትና ከኑሮ መሰረቱ ለማፈናቀል የታቀደው ስልታዊ እርምጃ መሆኑን ያመለክታል ብለዋል። ለወራት በሚዘልቅ የጸጥታ መደፍረት ከ15 ቀበሌዎች በላይ ህዝብ ከመኖሪያው ተፈናቅሎ መኖሩ ሁኔታውን ከቀላል ግጭት ወደ ከባድ የሰብአዊ ቀውስ አሸጋግሮታል። መንግስት በሲዳማና በኦሮሚያ ክልል ድንበር አካባቢ ያስመዘገበውን የሰላም ስኬትና የጸጥታ መረጋጋት በሰሜን ሸዋም እንዲደገም ህዝቡ ጠይቋል። በቀጣይ መረጃም በነዳጅ ማጭበርበር ወንጀል የተከሰሰችውና ኑሮዋን በአየርላንድ ያደረገችው ባለሀብቷ በረከት ገበሬዋ በኢንተርፖል ቁጥጥር ስር ልትውል ፍለጋ እየተደረገባት መሆኑን የገበታ ሚዲያ ምንጮች አረጋገጡ። በማህበራዊ ሚዲያ በምታጋራቸው የግብርናና የሰብአዊ ስራዎች ከፍተኛ ተወዳጅነትን አትርፋም የነበረችውና በአሁኑ ሰዓት ነዳጅ ማጭበርበርን ጨምሮ በሌሎች ተያያዥ ወንጀሎች በፌዴራል ፖሊስ በከፍተኛ ሁኔታ እየተፈለገች የምትገኘው በረከት ገበሬዋ አየርላንድ መግባቷን በወሬ ብቻ ሳይሆን በቪዲዮ በመቅረጽ ማሳወቋ ይታወሳል። ይህ ክስተት እሷን ወደ ህግ ለማቅረብ በሚደረገው ሂደት ላይ ትልቅ እንቅፋት የፈጠረ ቢሆንም በረከት ግን በራስ መተማመን በተሞላበትና ፈገግታ በተለየው ገጽታዋ ለተጎጆቿና እሷን ለሚፈልጉ አካላት ጠንከር ያለ መልእክትን ማስተላልፋለች። ምኞታችሁ መቼም አይሳካም፣ በማንኛውም ቦታና ሀገር ሆኜ ስራዬን መስራት እችላለሁ የምትለው በረከት በዓለም አቀፉ የፖሊስ ተቋም ኢንተርፖል በኩል ቁጥጥር ስር ልትውል እንደምትችል ግን መረጃዎቹ የወጡ ነው። በረከት ገበሬ የተከሰሰችበት ይህ ነዳጅ ማጭበርበር ክስ በየትኛውም ሀገር ትልቅ ወንጀል ተደርጎ የሚወሰድ ሲሆን በአገሪቱ የነዳጅ ገበያ ላይ
የነዳጅ እጥረት እንዲከሰት አድርጓል ከተባሉት 13 ግለሰቦች መካከል አንዷ የሆነችው በረከት ገበሬዋ ከሹመኞች ጋር በማበር ከ400 ሺህ ሊትር በላይ ነዳጅ ጫኝ በኮንትሮባንድ ለወርቅ አምራቾች ሸጣለች ይላል። ይህ የተከሰሰችበትም ወንጀል ደግሞ ዓለም አቀፍ ወንጀል በመሆኑ በረከት ገበሬዋ በኢንተርፖል ፖሊስ ቁጥጥር ስር ሊያውላት ይችላል ነው የተባለው። የኢትዮጵያ ፌዴራል ፖሊስ ከአየርላንድ መንግስት ስለ በረከት ገበሬዋ መረጃ ከፈለገ ሀገራቱ በገቡት ዓለም አቀፍ ቃል ኪዳን የሚፈለገውን ተጠርጣሪ የሚያገኝበት መንገድ ሊኖር እንደሚችል የተነገረ ሲሆን ይህ ደግሞ በረከት በቁጥጥር ስር እንድትውል ሊያደርጋት ይችላል ተብሏል። በረከት ገበሬዋ በኢትዮጵያ በእርሻ ኢንቨስትመንት ላይ ተሰማርታ እንደነበር የሚታወቅ ሲሆን በኋላ ላይ በሙስና ወንጀል ተጠርጥራ ለተወሰኑ ቀናት ታስራ እንደነበር ይታወሳል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።